አርእስተ ዜና የአማራ ክልል ካለው የተፈጥሮ ጸጋና ታሪካዊ ቅርሶች አንጻር የኢትዮጵያ የቱሪዝም የጀርባ አጥንት ተደርጎ ይወሰዳል። ጉዳዩን በአጀንዳነት ተመልክተናል። በአማራ ክልል ለዓመታት በዘለቀው የሰላም እጦት በሴቶች ላይ የደረሰውን ሁለንተናዊ ጥቃት ለመጠገንና እየተሸረሸረ የመጣውን ማህበረሰባዊ እሴት መልሶ ለማቆም ሰላም ብቸኛው አማራጭ መሆኑን የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታወቀ። እንዲሁም ከውጪ የሱዳን መንግስት ወታደራዊ ኃይል ወደ ዋና ከተማዋ ካርቱም መመለሱን ተከትሎ ነዋሪዎች ወደ ቀደም የተረጋጋ ኑሯቸው እንደሚመለሱ ተስፋ ተደርጓል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በምዕራፍ 2 የአሚኮ አቦል ዜና ተገናኝተናል። ዳግም ፈቲያ መሐመድ ነኝ። አብራችሁን ቆዩ። በድጋሚ የግብርና ቴክኖሎጂዎችን ለአርሶ አደሮች በማዳረስ ምርትና ምርታማነትን ለማሳደግ እየሰራ መሆኑን በአዊ ብሔረሰብ አስተዳደር የሚገኘው አድማስ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን አስታውቋል። ዩኒየኑ በብሔረሰብ አስተዳደሩ ጓንጓ ወረዳ ከ114 ሚሊዮን ብር በላይ ወጪ ያስገነባውን ለተለያዩ አገልግሎቶች የሚውሉ መጋዘኖች አስመርቋል። ሳሙኤል አማረ ተጨማሪ አለው። አድማስ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን ከ114 ሚሊዮን ብር በላይ ወጪ በጓንጓ ወረዳ ያስገነባቸውን ለተለያዩ አገልግሎቶች የሚውሉ መጋዘኖችን አስመርቋል። መጋዘኖቹ ለአፈር ማዳበሪያና ለሰብል ማከማቻ እንዲሁም ለድንች ምርጥ ዘር ማጓንቋያ አገልግሎት የሚውሉ ናቸው ተብሏል። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ ዩኒየኑ የአርሶ አደሮችን ችግሮች ለይቶ በመፍታት የድርሻውን እየተወጣ መሆኑን ተናግረዋል። የግብርና ምርት ማሳደጊያ ቴክኖሎጂዎችን ለማጓጓዝ እና የግብርና ግብይት ስርዓትን ለማፋጠን ትልቅ ስራ ሰርቷል። አድማስ ዩኒየን ከኋላ ቀር የአስተራረስ ዘዴ የተላቁ ዘመናዊ ግብርናን እንዲተገብር ለማድረግ የሜካናይዜሽን ፈርቀዳጅ የሆነውን መሬትን በትራክተር ማረስ አርያ ለመሆንና አርሶ አደሩን በቁጭት ተነስቶ ወደዛ እንዲገባ ለማድረግ የሚያስችል ስራ እየሰራ ይገኛል። አድማስ ዩኒየን ይሄ ለዚህ ዞን የግብርና ሽግግር ታላቅ ምስራት ነው። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ዩኒየኑ ለአርሶ አደሮች ዘመናዊ የግብርና ቴክኖሎጂዎችን በማቅረብ ለብሔረሰብ አስተዳደሩ ምርትና ምርታማነት ማደግ ጉልህ ሚና እየተወጣ መሆኑን ተናግረዋል። የአሻጋሪ እድገትና ዘላቂ ልማት እቅዳችንን ጀምረናል። የ25 ዓመት ረጅም እቅድ። ከዛ ውስጥ የመጀመሪያው ጉዳይ የግብርናን እሴት ሰንሰለት መጨመር፣ ማዘመን፣ ምርትና ምርታማነትን ማሳደግ ነው። አርሶ አደር ክረምት ከበጋ ሲኳትን የሚኖርበትን አሰራር ማሳጠር ነው። ይህንን ትልቅ ድርሻ እየወሰደ ያለው አድማስ ዩኒየን ነው። የአድማስ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን ስራ አስኪያጅ አቶ መሰረት ወርቄ መጋዘኖቹ የግብርና ቴክኖሎጂዎችን ለአርሶ አደሮች በቅርበት ተደራሽ ለማድረግ እንደሚያስችሉ ተናግረዋል። 120 ሺህ ኩንታል የሚያዝ አቅም ያለው መጋዘን የምርት ማሳደጊያ ግብዓት የምናሰራጭበት ነው። ስለዚህ በአሁኑ ሰዓት እኛ እንደ አድማስ ዩኒየን ወደ ድንች ብዜት በመግባት የተባዛውን የመስራች ዘር ወደ አርሶ አደሩ ሲቱ ዘር በመቀየር የምናጎነቁልበትን 3000 ኩንታል የሚይዘውን መጋዘን ነው እየሰራ ነው። ዩኒየኑ አርሶ አደሮች ዘመናዊ የእርሻ መሳሪያዎችን እንዲጠቀሙ የሚያስችሉ የትራክተሮች ግዢ መፈጸሙንም ገልጸዋል። አርሶ አደሩ ሁሌም ሞፈር ጋር ተጣብቆ መኖር የለበትም። ግብርናው መዘመን አለበት። አርሶ አደሩ በትራክተር ማረሻ አለበት፣ በሸረል መፈልፈል አለበት፣ በመትከያ ማሽን መትከል መቻል አለበት። ስለዚህ እንደኛ ዩኒየን በአሁኑ ሰዓት በርካታ ትራክተሮችን እያስገባን ነው። የአካባቢው አርሶ አደሮችም የመጋዘኑ መገንባት የግብርና ግብዓቶችን በቅርበት ለማግኘት እንደሚያስችላቸው ተናግረዋል። በርካታ ችግሮችን ለአርሶ አደሩ መፍትሄ ይሰጣል ብዬ ነው የማስበው ማለት ነው። ምክንያቱም አንደኛ በቅርብ ላይ መጋዘን መኖሩ፣ ሁለተኛ ደግሞ እጥረትም ይኖራል ብዬ እንደኔ አላስበውም። ጊዜውንም ወቅቱን በዚህ ተጠቃሚ እንሆናል ብዬ ነው የማስበው ማለት ነው። እዚህ ላይ መዳበሪያ ያገኘን ማለት ለኛ ቤታችን ላይ የሆነ ነገር አለ። አርሶ አደር አሁን ላይ የመስኖ እንበለው የመኸር ምን በለው አጠቃላይ መዳበሪያ ያለ መዳበሪያ አይዘራም። መዳበሪያ እዚህ ያገኘ ማለት ሳይበላ ዝም ብሎ ሆዱ ሞልቶልታል ማለት ነው። ዩኒየኑ የግብርና ልማት ስራ ለመደገፍ የገዛቸውን 13 የደረቅ ጭነት ተሽከርካሪዎችን ለአባል አርሶ አደሮች አስተዋውቋል። በአማራ ክልል ለዓመታት በዘለቀው የሰላም እጦት በሴቶች ላይ የደረሰውን ሁለንተናዊ ጥቃት ለመጠገንና እየተሸረሸረ የመጣውን ማህበረሰባዊ እሴት መልሶ ለማቆም ሰላም ብቸኛው አማራጭ መሆኑን የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታወቀ።
የሴቶች ደህንነት የሀገር ደህንነት መሆኑን የገለጸው ቢሮው በግጭቱ ምክንያት ሴቶች ለከፋ አካላዊ፣ ስነልቦናዊና ሰብአዊ ጥቃቶች መጋለጣቸውንም አመልክተዋል። ዘላለም አስፋው ተጨማሪ አዘጋጅቷል። ጦርነትና ግጭት መልክ የለውም። ሆኖም ጥሎት የሚያልፈው ጠባሳ በሁሉም ዘንድ እኩል አይደለም። በአማራ ክልል ከ2 ዓመታት በላይ የዘለቀው አለመረጋጋት የብዙዎችን ሕይወት ቀጥፏል፣ አካልንም አጉድሏል። ነገር ግን የዚህ ችግር ገዘፍ ያለ ሰለባዎች የቤተሰብ ምሰሶ የሆኑት ሴቶች ናቸው። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ የህዝብ ግንኙነት ኃላፊ ምጥን ብርሃኑ በጦርነቱ ምክንያት ሴቶች የቤተሰብ ኃላፊነታቸውን ለመወጣት ብቻ ሳይሆን ለተለያዩ አካላዊና ስነ ልቦናዊ ጥቃቶች ተጋልጠዋል። ከቤት ንብረት መፈናቀል አልፎ ሰብአዊ ክብራቸውን የሚነኩ ጥቃቶች ሰለባ ስለመሆናቸውም አንስተዋል። ሴቶች ዘር የመተካት ሂደቷን እንኳን ብናይ የአንዲት የጸነሰች ሴት የወሊድ ክትትል በአግባቡ እንዳታደርግ፣ ህፃኑ ተገቢውን ክትትል እያደረገ እንዳይወለድ፣ ከዛም አልፎ ደግሞ የመውለጃ ጊዜዋ ሲደርስ ደግሞ በቤት ውስጥ እንድትወልድ ብቻ ሳይሆን ምናልባት መንገድ ላይ የትራንስፖርት ችግርና ሌሎች ገጥመው መንገድ ላይ በአስቸጋሪ ሁኔታ ውስጥ እንድትወልድ አልፎም ህይወቷ እንዲያልፍ እስከማድረግ ድረስ ጉልህ አስተዋጽኦ ያበረክታል ማለት ነው። ስለዚህ ሴቶች ላይ ድርብ የሆነ ተጽዕኖ ያደርሳል ማለት ነው። ህጻናትን በተመሳሳይ ሴቶች ላይ የሚደርሰውን ጥቃት ለመቀነስም የህግ ተጠያቂነት ብቻውን በቂ አይደለም ያሉት ወይዘሮ ምጥን የታረሰውን እርሻ ለማረም የተሰበረውን እሴት ለመጠገንና ለሴቶች የሚመች ከባቢ ለመፍጠር ሰላም ቀዳሚው መንገድ ነው ብለዋል። ጥቃት የደረሰባቸው ሴቶችና ህጻናት በአንድ ማዕከል ውስጥ ሆነው የጤና፣ የስነ ልቦና፣ የህክምና፣ የህግ የፍትህ አገልግሎት በጥቅሉ የሚያገኙበት አገልግሎት መስጫ ማዕከል ነው። እዚህ ውስጥ እንግዲህ ቅድሚያ የሚደረገው ጥቃት ደርሶባት የመጣች አንዲት ሴት ወይም ህፃን በቅድሚያ የጤናው ሁኔታ ነው። አገልግሎት ታገኘው የጤና አገልግሎት ታገኛለች ማለት ነው። ከዛም ጋር ተያይዞ የስነ ልቦና አገልግሎት ይሰጣታል። ከዛም ጋር ተያይዞ ደግሞ የፍትህ አገልግሎት ይሰጣታል። ጥቃት አድራሹ ወንጀል ፈጻሚው አካል በህግ ቀርቦ አስፈላጊውን ብቻ ሳይሆን ተገቢ እርምጃ እንዲወሰድበት ተገቢውን አስተማሪ ሆነ ጥቃት እንዲያገኝ አብሮ ከዛው በቅንጅት የሚሰሩት ናቸው። የሴቶች ደህንነት የሀገር ደህንነት ነው። ዛሬ የምንዘራው የሰላምና የክብር ዘር ነገ ለሚመጣው ትውልድ ጠንካራ መሰረት ይሆናል። ማህበረሰባዊ ሴቶቻችን በማደስ ሴቶችን መጠበቅና ማገዝ የነገ ሳይሆን የዛሬ ቤት ስራ ስለመሆኑም የህዝብ ግንኙነት ኃላፊው አሳስበዋል። ማህበረሰቡ እነዚህ እሴት ግንባታ ላይ ትኩረት አድርጎ መሰራት አለበት ነውና ጥቃትን መከላከል ለአንድ ተቋም ብቻ የሚተው ተግባር አይደለም። ጥቃት የማንኛውም ቤት መቼና በምን ሁኔታ መጥቶ እንደሚያንኳኳብን አናውቀውም። አብሮን የሚኖር ጉዳይ ነው ብሎ መውሰድ ይቻላል። ስለዚህ የጥቃት ተጋላጮች ደግሞ በየቤታችን ያሉ ስለሆኑ ይሄንን ጥቃት መከላከል ለአንድ ተቋም ብቻ ሳንሰጠው ሁሉም የማህበረሰብ አካል የኔ ጉዳይ ነው፣ ሁሉም መንግስታዊና መንግስታዊ ያልሆነ አካል የኔ ጉዳይ ነው። ጥቃት ዛሬ በሴቷ ላይ፣ ዛሬ በአንድ ቤት ውስጥ፣ ዛሬ በተጎጂዋ ላይ የሚያስከትለው የሰብአዊ መብት ጥሰትና ሌሎች ሞራላዊ ችግሮች እንደተጠበቁ ሆኖ ግን ነገ ተሻጋሪ የሆነ ችግር ይዞ ለሀገር እድገት የራሱ የሆነ አስተዋጽኦ የሚያበረክት ኔጌቲቭሊ ማለት የሚያበረክት ስለሆነ እዚህ ላይ ሁሉም አካል ርብርብ ሊያደርግ ይገባል። በአማራ ክልል በጥር ወር የሚከበሩ ሃይማኖታዊ በዓላት ከሃይማኖታዊ በረከታቸው ባለፈ የሕዝቡን ሁለንተናዊ ትስስር የሚያጎሉ በዓላት መሆናቸውን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋይ ተናገሩ። ቱሪስቶች በክልሉ ያሉ ታሪካዊ ቦታዎችንና ሃይማኖታዊ በዓላትን እንዲጎበኙ ሰፊ ዝግጅት መደረጉንም ገልጸዋል። አዲሱ ተስፋዬ በትንታኔ ተመልክቶታል። ሃይማኖታዊና ህዝባዊ ክብረ በዓላት በሚደምቁበት የኢትዮጵያ ሰማይ ስር ወርሃ ጥር የተለየ ድባብ አለው። በወርሃ ጥር በተለይም በአማራ ክልል በርካታ አካባቢዎች የተለያዩ ሃይማኖታዊና ባህላዊ ክብረ በዓላት በድምቀት ይከበራሉ። ጥርን በባህር ዳር፣ ጥምቀትን በጎንደር፣ ጥምቀትን በኢራምቡቲ፣ የጊዮን በዓልን በሰከላ፣ አስተርዌን በመርጦ ለማርያም፣ የአገው ፈረሰኞች ማህበር ዓመታዊ ክብረ በዓልን በእንጅባራ፣ መርቆሪዎስን በደብረ ታቦርና መካነ ኢየሱስ እና ሌሎች በርካታ ክብረ በዓላት በወርሃ ጥር ልዩ ትኩረትን ይስባሉ። በጥር ወር የሚከበሩ ሃይማኖታዊና ህዝባዊ በዓላት ገቢ እንዲያመነጩና ከትውልድ ወደ ትውልድ
ትውልድ ስርዓታቸውን ጠብቀው እንዲተላለፉ በርካታ ስራዎች እየተከናወኑ ይገኛሉ። ጎብኚዎች በጥር ወር ሃይማኖታዊ በዓላትን በደመቀ ሁኔታ እንዲያከብሩ ሁሉም የከተማዋ ነዋሪዎች ለጎብኚዎች ምቹ ሁኔታ መፍጠር እንደሚገባም የባህር ዳር ከተማ ነዋሪዎች አስተያየታቸውን ሰጥተዋል። ህዝቡ ተባብሮ እነዚህን እንግዶችን ማስተናገድ፣ በተለይ ሆቴል ላይ የአልጋ አያያዝ፣ የአቅርቦት አያያዝ፣ ጥሩ መስተንግዶ መስጠት ግዴታችን ነው። የተለመደም ስለሆነ አሁንም ይህንን ነገር ህብረተሰቡ ከኛ በሚሰማው ድምፅ ተነስቶ ቅድመ ዝግጅት አድርጎ መጠበቅ አለበት። በጥር አካባቢ የሚከበሩ በዓላት የጥምቀት እንዲሁም የጊዮርጊስ የሰባሪ ጊዮርጊስ በዓል ይከበራል እና በዚህ ታይም ጋር እኛ ወጣቶች የሚመጡትን ቱሪስቶች ተቀብለን በስርዓት ብናስተናግዳቸው ብዬ አስባለሁ። በተለይ አገልግሎት ሰጪ ተቋማት ተገቢውን አገልግሎት መስጠት ያስፈልጋል። ኢትዮጵያዊ ባህልን በጠበቀ መልኩ ማስተናገድ፣ በየሆቴል በየማረፊያ ቦታዎች የሚጎበኙ ቦታዎች መረጃ መስጠት፣ ማክበር፣ ኢትዮጵያዊን ባህልን በማሳየት ከኛ ይጠበቃል። አማራ ሚዲያ ኮርፖሬሽን አቦል ዜና ጋር ቆይታ ያደረጉት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ጥርን በባህር ዳር ለማሳለፍ የሚመጡ ጎብኚዎች ቆይታቸውን ያማረ እንዲሆን በቂ ዝግጅት መደረጉን ገልጸዋል። የዚህ ዓመት የጥርን በባህር ዳር ስናከብር የመጀመሪያውና ዋናው መልእክት ለዓለም ሕዝብ ማስተላለፍ የምንፈልገው ለወዳጆቻችን ለባህር ዳር ከተማ ተወላጆች በአጠቃላይም ለሀገራችን ሕዝቦችም ጭምር የምናስተላልፈው ባህር ዳር ከተማና አካባቢው ሰላም ነው። ሰላም ስለሆነ ባህር ዳር ከተማ እንደ ወትሮ ሁሉ የቱሪዝም ከተማ ናት። ከቱሪዝም ከተማነቷ ደግሞ ኮንፈረንስ ቱሪዝም በጣም መለያዋ ነው። ይህንን እያካሄድን ቆይተናል። አሁንም ለዚህንን ለማካሄድ ዝግጁ ነን። በዚህ ዓመት መጣችሁ ባህር ዳርን እንድትጎበኙ እንድታዩ አይቶ ደግሞ ማረጋገጥ በጣም ወሳኝ ነው የሚለውን መልእክት ለማስተላለፍ ነው። የጎብኚዎችን ቆይታ ለማራዘም ዘመናዊና ደረጃቸውን የጠበቁ ሆቴሎች ዝግጁ ናቸው ያሉት ተቀዳሚ ምክትል ከንቲባው ባህር ዳር ከተማ የስፖርት ቱሪዝም ከተማ እንድትሆን ትኩረት ተሰጥቶ እየተሰራ ስለመሆኑ ተናግረዋል። እዚህ የመጣ ቱሪስት ጣና ገዳማት ውስጥ ያሉትን ይጎበኛል፣ ጢስ አባይን ይጎበኛል፣ ሌሎች ታሪካዊ ቦታዎችን ይጎበኛል። ወደ ጎርጎራ ይሻገራል፣ ከጎርጎራ ጎንደር ይገባል፣ ሰሜን ተራሮች ፓርክ ይገባል። በቀጥ ብሎ ወደ አክሱም ወይም ደግሞ ላሊበላ ይሄዳል። ተመልሶ ደግሞ ጎንደርና ባህር ዳርን አድርጎ ቆይታውን የሚያራዝም የሚችል ሩት እየተፈጠረበት ነው ያለ። ይህንን ደግሞ ታሳቢ ያደረጉ ኢንተርናሽናል ሆቴሎች ዝግጁ እንዲሆን የተደረገበት ሁኔታ ነው ያለ። ይሄ ብቻ ሳይሆን የስፖርት ቱሪዝሙም አንዱ የባህር ዳር መገለጫ ነው። የባህር ዳር ዓለም አቀፍ ስቴዲየም እየተጠናቀቀ ያለበት ሁኔታ ነው ያለ። የጥምቀት በዓል በአማራ ክልል በተለያዩ አካባቢዎች የሚከበር ልዩ ሃይማኖታዊ ድምቀት ያለው በዓል ነው ያሉት የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ በዓሉ ከሃይማኖታዊ ፋይዳው ባለፈም ባህላዊ ቀለም ያለው የክልላችን ትልቅ መገለጫ ነው ብለዋል። እንግዲህ በጥር ወር በርካታ በዓላት ናቸው እንግዲህ በድምቀት የሚከበሩት። እነዚህ በዓላት እንደየአካባቢው በተለያየ መንገድ ሊገለጹ ይችላሉ። ለምሳሌ ጥምቀት ባህር ዳር ላይ፣ ጎንደር ላይ፣ ምንጃር ሸንኮራ ላይ ከሌሎቹ አካባቢዎች በተለየ ሁኔታ ደመቅ ብሎ ይከበራል። ይህ ሲባል ግን በአማራ ክልል በሁሉም አካባቢዎች የጥምቀት በዓል እጅግ ደማቅ በሆነ ሁኔታ ነው የሚከበረው ብለን ነው የምንወስደው። ከዚህ ጋር ተያይዞ እንግዲህ አካባቢዎቹ በየራሳቸው ቀለም የራሳቸውን መርሃ ግብር በመቅረጽ ለምሳሌ ባህር ዳር ጥርን በባህር ዳር ብሎ የተለያዩ መርሃ ግብሮችን በማካተት ቱሪስቱ ጥር ወርን በሙሉ ባህር ዳር ላይ ከትሞ የሚኖሩ ሁነቶችን እንዲከታተል ለማድረግ ስራዎችን ይሰራል። ጎንደርም በተመሳሳይ እንዲሁ ከጥምቀት ቀደም ብሎ ጀምሮ የተለያዩ መርሃ ግብሮችን በማዘጋጀት ቱሪስቶች የሀገር ውስጥም የውጭ ሀገር ቱሪስቶች ወደ ጎንደር ከተማ መጥተው ጥርን በሙሉ ጎንደር ላይ እንዲከትሙና ጊዜያቸውን እንዲያሳልፉ እንዲሁ ጥሪዎች ይተላለፋሉ። ይህ ብቻ አይደለም። ደሴ ላይም ስንሄድ የጥምቀት በዓል እጅግ በጣም የተለየና የደመቀ ነው። በዛም ልክ ነው የሚከበረው። የጥርን ወር ተከትሎ በርካታ ቱሪስቶች ታሪካዊ መዳረሻ ቦታዎችን ለመጎብኘት ወደ ክልላችን እየመጡ መሆናቸውን ያነሱት የባህል ቱሪዝምና ስፖርት ቢሮ ኃላፊው ጎብኚዎች ምቾት ተሰምቷቸው ሰላማዊ በሆነ መንገድ መዳረሻዎችን እንዲጎበኙ ሰፊ ተግባራት መከናወናቸውን ገልጸዋል። እንደ አማራ ክልል እነዚህን በዓላት በድምቀት ለማክበር የሚመጡ ቱሪስቶችንም በተገቢው መንገድ አስተናግዶ ለመመለስ ዝግጅቶቻችን አጠናቀን እየተጠባበቅን ነው የምንገኘው። ከዛ በተጨማሪ በበዓላቱ መካከልም የማይመቹ ሁኔታዎች እንኳን ቢፈጠሩ እነሱን ተከታትለን ለማስተካከል እኛ
በዝግጅት ላይ ነው የምንገኘው። ሁላችሁም መጣችሁ አማራ ክልልን ጎብኙ ማለት እፈልጋለሁ። የጥምቀት በዓል ከሃይማኖታዊ ገጽታው ባሻገር ማህበራዊ ፋይዳው እጅግ የጎላ ነው። በዓሉ የህዝቡን አብሮነት የሚያጠናክር ከመሆኑ ባለፈ ኢኮኖሚያዊ ፋይዳው ከፍተኛ ነው። ስለሆነም በጥር ወር የሚከበሩ ሃይማኖታዊና የህዝብ በዓላት ገቢ እንዲያመነጩና ስርዓታቸውን ጠብቀው እንዲከበሩ ሁሉም ዜጋ ኃላፊነቱን እንዲወጣም ተጠቁሟል። በአማራ ክልል የጥር ወር የተለያዩ የአደባባይ በዓላት የሚከበሩበት ወር ነው። የጥምቀት በዓልን ጨምሮ የቅዱስ መርቆሬዎስ በዓልን በደብረ ታቦር ከተማ ለማክበር ዝግጅትም ተደርጓል። የቅዱስ መርቆሬዎስና የፈረስ ጉግሱ የከተማዋና የአካባቢው መገለጫ በመሆን የሚታወቅም ነው። የዘንድሮውን የቅዱስ መርቆሬዎስን ክብረ በዓል በደማቅ ሁኔታ ለማክበርና የፈረስ ጉግሱንም ከፍ ባለ ደረጃ ለማስኬድ ደግሞ የቅድመ ዝግጅት ስራዎች እየተከናወኑ ነው ተብሏል። የደብረ ብርሃን ከተማ አስተዳደር ነው ይህንን ያለው። በዓሉን ለማክበር ስለሚደረገው ዝግጅት የሚመለከታቸው አካላት የተሳተፉበት የውይይት መድረክም ተካሂዷል። ውይይቱን የተከታተለው ዘጋቢያችን ተክለ ብርሃን ፈንታ ደግሞ ተጨማሪ መረጃ ሊያጋራን በቀጥታ የስልክ መስመራችን ላይ ተገኝቷል። ተክለ ብርሃን እንዴት ቆይተሃል? በውይይት መድረኩ በተለይ በዓሉን ለማክበር እንዴት ያሉ ቅድመ ዝግጅቶች መደረግ አለባቸው ተባለ? መረጃዎችን አጋራ። አመሰግናለሁ ፈቲያ። አድማጭ ተመልካቾች እንደምን ዋላችሁ? እንግዲህ ለመግለጽ እንደሞከርሽው የደብረ ታቦር ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ የቅዱስ መርቆሬዎስ ዓመታዊ የንግስ ክብረ በዓል እና የፈረስ ጉግስ እንዲሁም የጥምቀትና የአደባባይ በዓላትን ለማክበር የቅድመ ዝግጅት ስራዎችን እየሰራ ይገኛል። የቅድመ ዝግጅትን ስራ መሰረት ያደረገ ህዝባዊ ውይይት ተካሂዷል። የደብረ ታቦር ከተማ አስተዳደር ባህል ቱሪዝም ስፖርት መምሪያ ኃላፊ አቶ አለበል ደመላሽ የአጅባር ሜዳ ባህላዊና ሃይማኖታዊ በዓላትን በደማቅ ሁኔታ ለማክበር በርካታ ክዋኔዎች የሚከወኑበት ቦታ መሆኑን ያነሱትኝ በዓሉን ለማክበር የሚመጡ እንግዶች ከስጋት ነጻ ሁነው የጥምቀትና የቅዱስ መርቆሬዎስ በዓልን በሰላም አክብረው ለመመለስ ምቹ ሁኔታዎች መፈጠራቸውን የውይይት ተሳታፊዎች ተናግረዋል። የከተማዋ ጽዳትና ውበት ከማስተካከል አኳያ ሆቴሎችን የሚመጥ በአግባብ በማስተካከል ደረጃ፣ የጉብኝት ቦታዎችን በመለየት ደረጃ እንግዶችን በሚመጥን አግባብ ሙሉ ዝግጅቶች ተከናውነው ጎብኚዎችን እየጠበቁ መሆኑን ያብራሩትኝ የአደባባይ በዓላት መከበሩ ያለው ፋይዳ ትልቅ መሆኑን ነው የተመላከተው። በኢኮኖሚ ረገድ የንግድ ስራን ከማሳለጥ በማህበራዊ ዘርፍ ደግሞ ፍቅርን ከማጋመድ አኳያም ፋይዳ እንዳለው ነው የተነገረው። የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን ከጥር ወር ጀምሮ ደብረ ታቦር በልዩ ልዩ በዓላት የምትደምቅበት ጊዜ ነው ብለዋል። ከንቲባው የጥምቀትና የቅዱስ መርቆሬዎስ የንግስና በዓል ለማክበር ወደ ከተማዋ ለሚመጡ እንግዶች ዝግጅቶች በተሳካ ሁኔታ አጠናቀው እየጠበቁ መሆኑን የተናገሩትኝ የሃይማኖት አባቶች፣ ወጣቶች እየሰሩት ያለውን የቅድመ ዝግጅት ስራም አመስግነዋል። የቅዱስ መርቆሬዎስ በዓል የደብረ ታቦር መገለጫ መሆኑን በማስመዝገብ ከማይዳሰሱ የዓለም ቅርሶችን ለማስመዝገብ እየተሰራ መሆኑን የተናገሩትኝ ጥርን በባህር ዳር ጥምቀትን በጎንደር እንደሚከበር አንስተው የቅዱስ መርቆሬዎስ የንግስና በዓል ደግሞ በደብረ ታቦር እንዲከበር እውቅና እንዲያገኝና እንደሚሰራ ነው የተነገረው። በኩረቱ ጉሃን ሁልጊዜ አለማየሁ የደብረ ታቦር ከተማ ቤተ ክህነት ስራ አስኪያጅ ናቸው። ጥር ወር በማህበረሰብ ዘንድ በጉጉት የሚጠበቅ መሆኑን አንስተው የከተራ፣ የጥምቀት፣ የቅዱስ መርቆሬዎስ በዓል ከ16 በላይ ታቦታት በተንጣለለው አጅባር ሜዳ ወርደው እንደሚከበሩ ነው የተናገሩትኝ። ቅድስት ቤተ ክርስቲያንም ይህን በዓል ለማክበር ዝግጅቷን አጠናቃ የአረጋዊ ዝማሬዎችና የቃለ እግዚአብሔር ድግሷን ደግሳ እንኳን ደህና መጣችሁ ለማለት በጉጉት እየጠበቀች መሆኑን የተናገሩትኝ። በዓሉ የህዝብ በዓል ከመሆኑ ጋር ተያይዘው ሁሉም ባለድርሻ በመሆን ጎብኚዎች ለመቀበል ዝግጅት እያደረጉ ታሪካዊ ደብረ ታቦር በድምቀት ላይ ድምቀትም ጨምራ እና ነግሳ የምትታይበት ቀን መሆኑን የተመላከተው። በዚህ ዕለት የፈረስ ጉግስ ሽምጥ በጉጉት እንዲጠበቁ ከሚያደርጉት ዋና ተጠቃሾች ናቸው። ያላዩት ለማየት የሚናፍቁት፣ ያዩት ደግሞ ስዕለትና በረከትን ይዘው የሚገኙበት ዕለት ነው። ጠቅለል ሲል ፈቲያ ታሪካዊ ይዘቱን፣ ትውፊቱን፣ ወጉን፣ ስርዓቱን ጠብቆ በመጤ ባህሎች ሳይበረዝ ለማስቀጠል በትኩረት እየተሰራ መሆኑን ነው የተመላከተው። ከበዓሉ ዋዜማ ጀምሮ እንግዲህ የአደባባይ በዓላትን አከባበር እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። ይህን ይመስላል ፈቲያ መረጃ። ተክለ ብርሃን ፈንታ ከደብረ ታቦር በተለይም የቅዱስ መርቆሬዎስ በዓልን ቅድመ ዝግጅት አስመልክተህ ላጋራህን መረጃ እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንልህ። ክልሎቻችን ወደ ተሰኘ የአሚኮ አቦል መሰናዷችን ነው የምናልፈው። የአቦል ዜናችን ወደ ሌሎች ክልሎችንም
የሚቃኝ ይሆናል። በአጎራባች አካባቢዎች ያለውን ሰላም በጋራ በመጠበቅ ልማት እንዲፋጠን እንሰራለን ሲሉ የኦሮሚያና የቤንሻንጉል ጉሙዝ ክልሎች አመራሮች ገለጹ። የኦሮሚያና የቤንሻንጉል ጉሙዝ ክልሎች የጋራ ሰላምና ልማት የግጭት አፈታትና ተያያዥ ጉዳዮች ላይ ያተኮረ ውይይት በነቀምቴ ከተማ ተካሂዷል። በውይይቱ ላይ የተሳተፉ የክልሎቹ ተወካዮች በአጎራባች አካባቢዎች ያለውን ሰላም በጋራ በመጠበቅ ልማትን ለማፋጠን እንደሚተጉ ገልጸዋል። የኦሮሚያና የቤንሻንጉል ጉሙዝ ክልሎች የጋራ ሰላምና ጠናከር የተለያዩ ተግባራት እያከናወነም ይገኛል ብለዋል። በክልሎቹ የጋራ ጥረት በተወሰዱ እርምጃዎችም አካባቢው ሰላም የሰፈነበትና የልማት ስራዎች መለወጥ እንዲችል የአካባቢው አመራሮች የድርሻቸውን በአግባቡ እንደሚወጡም ገልጸዋል። ዘገባው የኢዜአ ነው። በብልጽግና ፓርቲ ዋና ጽሕፈት ቤት የአደረጃጀት ዘርፍ የሚመራ ያመልክቷል። በዚህ የጉብኝት መርሃ ግብር ላይ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው ዋና ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ሚኒስትር ፍቃዱ ተሰማ እንዲሁም የፓርቲው ምክር ቤት አባልና የአደረጃጀት ዘርፍ ምክትል ኃላፊ አቶ ኻሊድ አልዋን የተገኙ ሲሆን ከተሞችም ከሁሉም ታቸው በሰመራ ከተማ የምዕራፍ 1 አካል የሆነውና ኮሪደር ሙዚየም በሚል መጠሪያ የተገነባውን የኮሪደር ልማት ስራ የጎበኙ ሲሆን የግንባታ ስራው የከተማዋን ገጽታ ከመቀየር ባለፈ ለነዋሪዎች ምቹ ጽዱና ዘመናዊ አካባቢን በመፍጠር ረገድ ትልቅ ሚና እንዳለው ታዝበናል ብለዋል። ከከተማዋ ውበትና ግንባታ ስራዎች በተጨማሪ በክልሉ እየተከናወኑ ያሉ የግብርና ልማት ስራዎችና የልማት ትሩፋት እንቅስቃሴዎችንም በልዑካን ቡድኑ ተጎብኝቷል። ዘገባው የአፋር ኮሚኒኬሽን ቢሮ ነው። እንደ ማነብ ስራን በማስፋት የአርሶ አደሩን ተጠቃሚነት ለማሳደግ ጥረት እየተደረገ መሆኑን የክልሉ ግብርና ቢሮ አስታውቋል። አምቦ ከተማ ተከፍቷል። በዚሁ መርሃ ግብር ላይ በመገኘት ንግግር ያደረጉት የክልሉ ግብርና ቢሮ ምክትል ኃላፊ ቶሌራ ደበላ በክልሉ የተጀመረው የማር ምርት ኢኒሼቲቭ በውጤታማነት መቀጠሉን ገልጸዋል። ዘመናዊ የንብ ቀፎን በማስፋፋት ምርታማነትን በማሳደግ የአልሚዎች ተጠቃሚነት እውን እንዲሆን ትኩረት መደረጉን አንስተው በተለይም የአርሶ አደሩን ተጠቃሚነት ለማሳደግ የተቀናጀ ጥረት እየተደረገ ይገኛልን ብለዋል። በዚህም ከ5 ዓመት በፊት በክልሉ ይገኝ የነበረው 45000 ቶን የማር ምርት በ2017 ዓ.ም ወደ 69000 ቶን ማደጉን አንስተው የዘርፉ ልማት በየዓመቱ ከፍተኛ ለውጥ እየመጣበት መሆኑን ገልጸዋል። የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ዲዳ ጉደታ በዞኑ በሌማት ትሩፋት መርሃ ግብር ጥሩ ውጤት ከተገኘባቸው ምርቶች አንዱ ማር መሆኑን አንስተው ይበልጥ ለማሳደግ በተለይም ዘመናዊ ቀፎዎችን የማስፋፋት ስራ እየተከናወነ መሆኑን ተናግረዋል ሲል ኢዜአ ዘግቧል።